እንግዲህ ሄርሜላ ወይ ዛሬ ወይ ነገ ከእግዚአብሔር ጋር ትገኛለች ብዬ አስባለሁ። ብዙ ፍንጮችም ሄርሜላን ይበላ ጅብ ረጩ ሄርሜላን ይበላ ጅብ መጮህ አለብህ። እውነት እንደው የሄርሜላ እንደው ሀቅ ሁላችሁንም እውነት ደግሞ ይኸውላችሁ አንዳንድ ሰዎች ልንገራችሁ ዛሬ እውነቴን ነው የምናገረው። እኔ ስናገር እናንተ አንዳንድ ሰዎች አላችሁ ደማችሁ የሚፈላ ማለት ነው። እኔ ስናገር እውነቷን ነው ልክ ነው የምናገረው። ስናገርም እውነት ነው የምናገረው። ቤተሰብ ለማንኛውም የኔ ፍቅሮች የኔ ማሮች የኔ ውዶች የምወዳችሁና የማፈቅራችሁ ዛሬ እሑድ ነበር ቤተክርስቲያን ሄጄ ለ34,500 ሰው ጸሎት አድርጌ ነው የመጣሁት። ለምን ሁሌ የምነግራችሁ ነው የኔ ተከታዮች ሁሌም ጸሎት ነው የሚደረግላችሁ። ሁሉ ቀን እሑድ ጸሎት አላችሁ። ሁሉ ቀን ሐሳባችሁ ምኞታችሁ እንዲሳካ ለ34,500 ሰው ጸሎት አለ ሁሉ ቀን እሑድ ቤተክርስቲያን ስለሚል ማለት ነው። ለማንኛውም የዚህ ተባራኪ እንድትሆኑ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ደግሞ ዩቲዩብ ሼር ዘግቶብኛል። ለምን ሼር እንደዘጋብኝ ዩቲዩብ የሚያክሰው ካለ ንገሩኝ በእናትችሁ። ሼር ከዘጋብኝ ዛሬ ሁለተኛ ቀን ነው። ሼር ማድረግ አልችልም እኔ የራሴንም የሰውንም ሼር ማድረግ አልችልም። እና ውዶች እንግዲህ ዛሬ የመጣሁላችሁ በጣም አዲስና አሳዛኝ ነገሮችን ይዤ ነው የመጣሁት። ዛሬ እንግዲህ ቤተሰብ ሄርሜላ ትገኛለች ብዬ አስባለሁ። ለምን መሰላችሁ? አብርሃም ፖሊስ ጣቢያ መሄድ ፈርቷል። ለምን እንደፈራ ታውቃላችሁ? ያው ልጅ ያላት ሕፃን ልጅ አለ እጄ እነሱን ብጠቁምባቸው ሊያዙ ይችላሉ እና ይሄ ልጅስ እንዴት ነው የሚሆነው ብሎ እንግዲህ ምንም ሊያረጋ አልችልም፣ ግን እኔ ከነሱ ቀድሜ አንድ እርምጃ ተራምጄ ማረጎን አርጋለሁ ብሏል። እንግዲህ ቤተሰብ ዛሬ እንግዲህ አብርሃም ከባድ አስደንጋጭ ነገር ይሄ ሩታና ኤፍሬም ላይ ሊያደርግባቸው ዝግጁ እንደሆነ ሰምቻለሁ ማለት ነው። ቤተሰብ እንግዲህ ሄርሜላ ወይ ዛሬ ወይ ነገ ከእግዚአብሔር ጋር ትገኛለች ብዬ አስባለሁ። ብዙ ፍንጮችም እየወጡ ስለሆነ ማለት ነው። ይኸውላችሁ አንዳንድ ሰዎች ምን ያላችሁ አላችሁ፣ የእጇን ያገኘችው የሰው ባል ቀምታ ምናምን ላላችሁ ሰዎች ሩታ መንገዱን ባትከፍቶ ኑሮ ሩታ መንገዱን ባዶ ባታደርገው ኑሮ ሄርሜላ ባልገባችበት ኑሮ ደግሞ ሄርሜላን ደግሞ ያመጣት እና አቤል ናቸው። እና አቤል ሞገስ ሲገባችሁ አቤልና ብሩክ ናቸው ይሄ ሁሉ ነገር ያደረጉት። እኔ ለአቤል ሁሌም ፍቅረኛ ይውጣል ነው ምለው። ሁሌም ፍቅረኛ ይውጣል፣ ሁሌም ተንከራተት ብዬ ነው ምረግመው ሁሉ ጊዜ ማለት ነው። በቃ በሰው ትዳር ላይ በሰው ነገር ላይ አምጥቶ ሄርሜላን ያስገባት እሱ ነው። ገብቷቸዋል። ስለዚህ አሁን ያለፈው ታሪክ አልፏል። ምንም ሊደረግ አይቻልም። ሩታ በገዛ እጇ ነው ተለምናለች፣ ተገዝታለች። ያልተደረገችው ነገር አለ እንዴ? ስንቶቻችሁ ስትበሳጩ አልነበረ እንዴ? ስንቶቻችን ምንድነው እንደዚህ የሚያረጋት? ለምን አርፋ ልጇን አታሳድግም? ለምን አብረው አትሆንም ብለን ስንታችን ስንድበሳጭባት ነበር እንዴ? ትዳርሽን ሰብስቢ። አሁንም ልንገራችሁ ሄርሜላ ሩታ የትዳር ፈላጊ አይደለችም። ትዳራን ፈልጋ አይደለም። እልህና መበቀልን ነው ያዘችው። ሰው በቀልን ነው ያዘችው። እውነቴን ነው የምናገረው። እንግዲህ ቤተሰብ የሄርሜላ ቤተሰቦች በጣም ነው የሚያሳዝኑት። በአሁን ሰዓት እኔ የሚያሳዝኑኝ የሄርሜላ ቤተሰብና አብርሃም ነው። እንግዲህ አብርሃም ከነሱ ቀድሞ ሄርሜላን ያገኛታል። ቤተሰብ የሚያገኛትም አብርሃምና አብርሃም ብቻ ነው ሄርሜላ የሚያገኛት በመጨረሻ ማለት ነው ቤተሰብ። እና የሩታ እናት የሄርሜላ እናትም ሆነ አባትም እህቶቿም ሁሉም ተደናግጠዋል። በሰላም ትመለስልን ነው የሚሉት። እንግዲህ ሄርሜላ ወይ ዝዋይ ትሆናለች ተብሏል። ዝዋይ ልትሆን ትችላለች ነው የተባለው። እንግዲህ አንዳንዶቹ እኔ የሚመስለኝ ሄርሜላ እኔ ትላንትና እንደሰማሁት ከሆነ አብርሃምን እንገለዋለን፣ አብርሃምን እናፍነዋለን፣ አንቺ ከሷ አጠገብ ካራክሽ እንደምንም ተብሎ አብርሽ ወደ ሩታ እንዲመለስ ሲባል ነው ይሄ ሁሉ ዛቻ ለሄርሜላ ሲደርሳት። ሄርሜላ ሁሉ ነገር ከሚደረግበት ለአብርሃም እኔ ለምን አልሸሽም ብላ እንደዛም ይሸሸች ነው ያሉት አንዳንዶቹ።
ምንጮች ሲያወሩ። አንዳንዶቹ ደግሞ ይሄ ሁሉ ነገር እያደረጉ ያሉ ብር ተከፍሎ እስከ 1 ሚሊዮን ብር ነው የተጠየቁት እየተባለ ነው ያለው። እንግዲህ ይሄ ነገር ደግሞ እውነት ከሆነ እኔ ብቻ በጣም ነው የሚገርመኝ። እንግዲህ አብርሃምን እነሱ ሊበሉት አብርሃምን ለማራቆት የመጣ ሰው ነው ይሄን ነገር የሚያደርገው። እንግዲህ ብር በአደገኛው ብር ዛሬ ሊጠየቅ ይችላል እየተባለው ደግሞ ሲወራ ማለት ቤተሰብ እንግዲህ ይሄ ሁሉ ነገር ማን ነው የሚያደርገው ብትሉ የራሳቸው የሆነ የቅርብ ሰው አብርሃም ወይ እንድታመም ወይ የሆነ በሽታ እንዲመጣበት በብስጭት ሰው ሲበሳጭ እኮ ስኳር በሽታ ይመጣበታል፣ ደም ግፊት ይመጣበታል፣ ብዙ ነገሮች እንደዚህ አይነት ነገሮች በልጅነቱ እንዲመጣበት ነው እንዲህ አፍልተው አብርሃምን ሊበሉት የተነሱት። መብቱ ነው። አሁንም ነገም ልንገራቸው ያለ አብርሃም መብቱ ነው። የፈለገችውን ሴት አማርጦ ማግባትም ምን ማለትም መብቱ ነው። በቃ አንድ ሴት አልፈልግም ብላ ከሄደች ወንድ ነው መብቱ ነው። አልፈልግም ያለችው እሷ ስንት ተለምና እምቢ ያለችው እሷ። ምን ያደርግ ይሄ ልጅ? እሱን ለማጥቃትና የሱን ገንዘብ ለመውሰድ ይሄን ያህል ረጅም መንገድ መሄድ አያስፈልግም። ስለዚህ አብርሃም የፈለጋችሁን ገንዘብ ብትጠይቁም አብርሃም እግዚአብሔር ይመስገን የመክፈል አቅም ያለው ልጅ አይደለም። 1 ሚሊዮን 2 ሚሊዮን 3 ሚሊዮን ቢባልም ለሄርሜላ እንደሚከፍላት 100 አልጠራጠርም። ቤተሰብ ካብቷቸዋል። ስለዚህ የሩታ ቤተሰቦች በጣም እኔ እንጃ እግዚአብሔር በሰላም ልጃችሁን ያምጣላችሁ ነው የምለው። እናትየውም ጭንቅል ላይ ነች ሲባል ሰምቻለሁ። እግዚአብሔር እናትየውን ያምጣት፣ ልጃቸውን ያምጣና አይን ላይን ያገናኛቸው ማለት ነው። እንግዲህ ከአብርሃም ጋር እንደሆኑ አብርሃም ያው የሄርሜላ እናት ካሜራ ላይ እንዲመጡ ስለማይፈለግ ነው እንጂ አብርሃም ጋር እንደመጡና ልጃቸውን ለማየት እንደመጡ ሁሉ ነገር ሰምቻለሁ። ቤተሰብ እንግዲህ መልካሙን ሁሉ ነው የምመኝላቸው። ለማንኛውም ቤተሰብ እንግዲህ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ቻው ቻው።